ኢትዮጵያ ለዘላቂ ቱሪዝም ልማት አስቻይ ፕሮጀክቶችን እየገነባች ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ ይህንን ያሉት በሜድሮክ ኢንቨስትመንት ግሩፕ የሚሰራውንና በባህር ዳር ከተማ የጣና ሐይቅ ዙሪያ ያለውን የቀድሞ የጣና ሆቴል ዓለም አቀፍ ደረጃውን ጠብቆ ለመገንባት ስራ ሲያስጀምሩ ነው። በመደመር እሳቤ ለዘላቂ ቱሪዝም እየተሰራ ያለው ስራ ለዛሬ ዓለም አቀፍ ተወዳዳሪነታችንን የሚያረጋግጥ ለቀጣይ ትውልዶችም ኩራት እንዲሆን ታሳቢ ባደረገ መልኩ ይሰራል ብለዋል። ሆቴሉ 4 ዘመናዊ ሬስቶራንቶች ያሉት ሲሆን ሱቆች፣ የመዋኛ ገንዳዎችና የውጭ ዘመናዊ የሁነት ማከናወኛዎችንም አካቷል። የኢትዮጵያ አየር መንገድ በአፔክስ የመንገደኞች ምርጫ የ2026 የአፍሪካ ምርጥ አየር መንገድ በመባል ተሸለመ። ሽልማቱ አየር መንገዱ የተሳለጠ ምቹና አስተማማኝ አገልግሎት ለደንበኞቹ ለማቅረብ ያለውን ያልተቋረጠ ትጋት የሚያሳይ ሲሆን በአቪዬሽን አገልግሎት ዘርፍ ያለውን መሪነት ይበልጥ እንደሚያጠናክር ነው የተገለጸው። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ሽልማቱን በተቀበሉበት ወቅት ሽልማቱ በደንበኞች ምርጫ መሰረት የተሰጠ መሆኑ ልዩ እንደሚያደርገው ገልጸዋል። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት ባለፉት 9 ወራት 103 አዲስ የገጠር ከተሞችና መንደሮች የኤሌክትሪክ ኃይል ተጠቃሚ ሆነዋል አለ። አገልግሎቱ እንዳለው ፍትሐዊ የኤሌክትሪክ ተደራሽነትን ለማረጋገጥ በተከናወነ ዘርፈ ብዙ ስራ ከዋናው ግሪድና ከግሪድ የራቁ በርካታ አዳዲስ አካባቢዎች ተጠቃሚ ሆነዋል። አፈጻጸሙ ከአምናው ተመሳሳይ ወቅት ጋር ሲነጻጸርም በ18.6 በመቶ ብልጫ እንዳለው አመላክተዋል።